الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين أما بعد إن شاء الله بارك الله فيكم كمجمرات بفيت قدم مسيل بعند شيخ عبد الرحمن العميسان مالك تلي ያስተላለፉትን ሳይ አሁን ከምናየው ጋር ስለተገጣጠመብኝ እናንተንም ላስታውስ ፈልጌ ነው። ይሄውም ምንድነው ሸኹ حفظه الله تعالى ምን ይላሉ? ሁሉ ጊዜ ልብን የሚነካ የሚያሳዝን ነገር طالب العلم ዘንድ የምናየው ይላሉ ለኩቱብ العلم የዕልም ኪታቦችን ክብር አለመስጠት እና ባጭሩ ምን ይላሉ? የዕልም ኪታቦችን በምንይዝበት ጊዜ ክብር ልንሰጣቸው ይገባል ይላል። አንዳንድ ሰዎች የዕልም ኪታቦች ላይ ስልካቸውን ያስቀምጣሉ። አንዳንድ ሰዎች የሻይ ኩባያ የዕልም ኪታብ ላይ ያስቀምጣሉ። ሌሎች መነጽራቸውን ያስቀምጣሉ። ይሄ ለዕልም ኪታብ ክብር አለመስጠት ነው ይላል። እና ኢንሻአላህ حتى የተለያዩ ማስታወሻዎችን በውስጡ መጠቅጠቅ ራሱ ይሄም ትክክል እንዳልሆነ ያነሳሉ። እና ባረከላሁ ፊኩም ያው በመዘናጋትም ይሁን ባለማወቅ የምናረጋቸውን ነገሮች ትንሽ ያው ጥንቃቄ እንድናደርግና የዕልም ኪታቦችን ለአላህ ኪታብ በዕልም ላይ ለተዘጋጁ ኪታቦች በተለይ طالب العلم የሆነ ሰው ክብር ሊሰጥና ተገቢውን እንክብካቤ ሊያደርግለት እንደሚገባ ነው አጽንቶ የሰጠው የተናገሩት ማለት ነው። ይሄንን ኢንሻአላህ በዚሁ እግረ መንገዴን ለማስታወስ ያህል ነው። ባረከላሁ ፊኩም በደረስንበት ቦታ የዕልም ኪታብ ያዝን ከሆነ የያዛችንንም ጥሩ የሆነ በስነ ስርዓት መያዝ እንዳለብን ይዘነው የሄድነውንም ደግሞ ባገኘንበት ቦታ መጣል እንደሌለብን ዕልም ነው ውስጥ ያለው ከተጠቀምንበት በኋላ ጥለን መሄድ ያለበት ቦታ አለማወቅ ሳይሆን ቦታ ሰተን ያንን በእነዛን ኪታቦች ማስቀመጥ አለብን። ካልተጠቀምንባቸው እንኳን የሆነ ሰዓት ላይ ጊዜ ስናገኝ የምንጠቀምባቸው ናቸው። ካልሆነም ደግሞ ሌሎች እንዲጠቀሙ የምናስተላልፋቸው ኪታቦች ስለሆኑ እንክብካቤ ማድረጉ ተገቢ ነው። ባረከላሁ ፊኩም። በመቀጠል ያው እንደሚታወቀው ዛሬ በዚህ ፕሮግራም ላይ የመጨረሻ ጀልሳችን ነው። ለኛ እዚህ በአማርኛ የምንሰጠው ደርስ ላይ የመጨረሻ ጀልሳችን ነው። እስካሁን ባሳለፍነው መቀማመጥ ላይ አላህ Subhanahu Wa Ta'ala በረካ እንዲያደርግልን እንደዚሁም በጊዜያችን የተጠቀሙ ሰዎችና በሰማነውም እንድንጠቀም የሰማነውንም ደግሞ ለኛ ነጃ የምንወጣበትና ህይወታችንን የምናስተካክልበት አቂዳችንን የምናስተካክልበትና እንደዚሁም ለወደፊት ለሌሎች ድሩሶች በየሳምንቱ በየወሩ ሊሆን ይችላል በየተለያየ ጊዜ ለሚመጡ ደርሶች ራሳችንን የሚያዘጋጁ የሆኑ እንዲሆኑ አሁን አላህ እንዲያደርጋቸው አላህን እንለምናለን። አላህ Subhanahu Wa Ta'ala ለኛ የዋለልን ውለታ ትልቅ የአላህ ውለታ ተቆጥሮ የሚያልቅ አይደለም። እንደነዚህ አይነት መቀማመጥን እስላማዊ የሆነ ወንድማማችነት ሙሉ ወንድማማችነት የተሞላበት በአላህ Subhanahu Wa Ta'ala ዲን ላይ የአላህን ዲን ለመመካከር ከተለያየ አቅጣጫ ተሰባስበን መገናኘታችን ይሄ ትልቅ ኒዕማ ነው። ብዙ ሰዎች ይሄንን ያላገኙአሉ። በተለያየ አካባቢዎች ላይ ሰዎች ይሰባሰባሉ በየአመቱ በየተወሰነ ጊዜ። ነገር ግን ተሰባስበው ደግሞ የሚነጋገሩበት ነገር ዱንያዊ የሆኑ ጉዳዮችን ብቻ አንስተው ዲናዊም ከሆነ ዕልምን የማይጨምር ዝም ብሎ ተነጋግሮ ብቻ የሚታለፍ አይነት ተደርጎ የሚያልፉ ብዙ መገናኘቶች አሉ። አላህ Subhanahu Wa Ta'ala በቁርአኑ ላይ እንደሚለው لا خير في كثير من نجواهم إلا من أمر بصدقة أو معروف أو إصلاح بين الناس لا خير في كثير من نجواهم
በአብዛኛው ሰዎች ተሰባስበው በሚወያዩበትና በሚነጋገሩበት ነገር ውስጥ ኸይር የለም አለ አላህ። ምንም ኸይር የለም። ሰዎች በደረሱበት ቦታ ሁሉ ተሰባስበው ተገናኝተው በሚስጥርም የሚያወሯቸው ነገሮች ላይ ምንም ኸይር የለውም አለ። ለምንድን ነው? እነዚህ ሰዎች ተሰባስበው ሲያወሩ አንደኛው ስልጣኑን ፍለጋ ነው፣ ሌላኛው የንግግር ችሎታውን ለማሳየት ነው፣ ሌላኛው ልምዱን አሳይቶ ከሌሎቹ የተሻለ ሆኖ ለመታየት ነው። የተለያዩ ምክንያቶች አሉ። አላህ ስብሓነሁ ወተዓላ ከነዚህ የስብስብ አይነቶች ውስጥ ነጥሎ ያወጣውና መልካም ያደረገው ምንድነው? ኢላ መን አመረ ቢሰደቃ፣ ያ ስብስብ በሚሰባሰብበት ጊዜ ሰደቃ ላይ ለማዘዝ በሰደቃ ላይ ለመቀስቀስ የተሰባሰበ ስብስብ ብቻ ከሆነ ኸይር ያለው ማለት ነው። ኢላ መን አመረ ቢሰደቀቲን አው ማዕሩፊን፣ ወይም በመልካም ነገር አላህ በሚወደው ጉዳይ ላይ የሚያዝ የሆነ ስብስብ ሲሆን ብቻ ነው። አው ኢስላሕን በይነ ናስ፣ ወይም በሰዎች መካከል ኢስላሕ ለመፍጠር ሰዎች የተጣሉ ሰዎችን ለማስታረቅ፣ የተቀያየሙ ሰዎችን አውፍ ለማባባል፣ በሰዎች መካከል ኢስላሕ ለመፍጠር የሚደረግ ከነዚህ ከሶስቱ ምክንያቶች ውጪ ሰዎች የሚሰባሰቡባቸው ስብሰባዎች ሁሉ ኸይር የላቸው ማለት ነው። ስለዚህ በአላህ ፍቃድ አላህ ስብሓነሁ ወተዓላ ከነዚህ ከሶስቱ በአንዱ ምክንያት የተሰባሰቡ ሰዎች አድርጎ እንዲቆጥረንና በዛም ከኸይረኞች እንዲያደርገን አላህን ለምኗል። በተሰባሰብንበት ባሳለፍንበት ጊዜ አላህ ለሁላችንም በኸይር ሚዛናችን ሊያስቀምጥልን፣ እንዲሁም አላህ ስብሓነሁ ወተዓላ ይህችን የተቀማመጥንባትን ጊዜ እጥፍ ድርብ አድርጎ የአኺራ ላይ ከምንደሰትበት መቀማመጥ አላህ ያደርግልን። በጥቅሉ ባረከላሁ ፊኩም ደስ የሚለን የመሰባሰብ አይነት ነው። እኔ በበኩሌ እንደዚህ አይነት ወንድሞች ጋር መቀማመጥ ከእንደዚህ አይነቱ መቀማመጥ በላይ የሚያስደስተኝ ነገር የለም። ምክንያቱም ሌላ ነገር አናወራም። አላህ ስብሓነሁ ወተዓላ ኢኽላስ ይስጠን እንጂ የምናወራው ስለ አላህ ነው፣ ስለ ዲን ነው፣ ስለ እስልምናችን ነው፣ ስለ አኺራ ነው የምናወራው። እዚህ መቀማመጣችን ኪሳራ የለውም ማለት ነው። እንዲያውም ጊዜያችንን ልንሰዋለት፣ ገንዘባችንን ልንሰዋለት፣ ማንኛውም አለን የምንለውን ነገር ልንሰዋለት የሚገባ የመቀማመጥ አይነት ነው። አላህ ይቀበልን፣ አላህ ኢኽላሱን ይስጠን። በዚህ መቀማመጫችን በዋናነት የምንተዋወሰው በአንድ ሐዲስ ላይ ይሆናል። ይኸውም ከአቢ ዘር ጁንዱብ ብን ጁናዳ እንደዚሁም አቢ ዓብድራሕማን ሙዓዝ ብን ጀበል ረዲየላሁ አንሁማ የተዘገበ ሐዲስ ላይ ነው። ይህ ሐዲስ የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም በተሰጣቸው ጀዋሚዕል ከሊም ማለት ጥቅል የሆነ አነጋገር ማለት ነው። ዝርዝር ያልበዛበት ድግግሞሽ የሌለው አጭር መልእክት አጭር በቃላት ደረጃ አጭር መልእክቱ ግን በጣም የሰፋ የሆነ የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም ከተሰጧቸው ከሌሎች ኡመቶች በተለየ መልኩ ከሌሎች ነቢያቶች በተለየ መልኩ ከተሰጧቸው ልዩ ስጦታዎች አንዱ ምንድን ነው? ወኡቲቱ ጀዋሚዐል ከሊም ተሰጥቻለዋል። ንግግሮችን ወይም ትልቁን መልእክት በአጭር ቃል ማስተላለፍ የሚያስችል ማለት ነው። የተናገሩት አጭር ቃላቶች ናቸው። መልእክቱ ግን ምንድን ነው? በጣም ሰፊ የሆነ። በዚህ ሐዲስ ላይም የአላህ መልእክተኛ የተናገሯቸው 3 ቃላቶች ናቸው፣ ወይም 3 አረፍተ ነገር ነው። በዚህ አረፍተ ነገር ውስጥ የአላህን ስብሓነሁ ወተዓላ ሐቅ አንድ ሰው ከነፍሱ ጋር ያለውን ሙዓመላ መዓ አላህ ከአላህ ጋር እንዴት አድርጎ መኗኗር፣ ሙዓመላ መዓ ነፍስ ከነፍሱ ጋር እንዴት እንደሚኗኗር፣ ሙዓመላ መዓ አልኸልቅ ከፍጥረታቶች ጋር ከሰዎች ጋር እንዴት አድርጎ መኗኗር እንዳለበት ጥቅልል አድርገው አሳወቁን የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም። ምን ይላሉ? ኢተቂላህ ሐይቱማ ኩንት፣ በደረስክበት ቦታ ሁሉ አላህን ፍራ። ከአላህ ጋር ያለህ ግንኙነት የሚሆነው በዚህ መሰረት ነው ማለት። ወአትቢዕ ሰይአተ አልሐሰነተ ተምሑሃ፣ ስታጠፋ
ለጥፋትህ መልካምን ነገር አስከትልበት። ያቺ ተከትላ የመጣችው መልካም ነገር ጥፋትህን ታብሰዋለች። ከነፍስ ጋር ያለውን ሙዓመላ ያሳያል። ወኻሊቅ الناس بخلق حسن ከሰዎች ጋር ስትኗኗር በመልካም ስነ ምግባር ተኗኗር። ይሄ ደግሞ ከፍጥረታቶች ከሰዎች ጋር ያለንን መልካም ግንኙነት በምን አይነት መልኩ መገንባት እንዳለብን የሚያሳይ ነው። ኢተቂላህ ሐይቱማ ኩንት በደረስክበት ቦታ ሁሉ አላህን ፍራ። በሄድክበት ቦታ ሁሉ ምትፈራው መሆን ያለበት ማን ነው? አላህ ነው። ካጠፋህ ሊቀጣህ የሚችለው እሱ ነው። ኸይር ነገር ከሰራ አጅር የሚሰጥህ እሱ ነው። ሌሎች ሊያሞግሱ ይችላሉ ወይም ሊወቅሱ ይችላሉ። ከዛ ያለፈ ነገር ግን የላቸው። በኒ አደም ምስኪን፣ የሰው ልጅ እኮ ምስኪን ነው፣ ምንም የለው። ሊሰጥህም የሚችለው ነገር የለም፣ ሊጎዳህም የሚችለው ነገር የለም። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ወአለም አነ الأمة لو اجتمع على ينفعوك لم ينفعوك إلا بشيء قد كتب الله لك። የዓለም ህዝብ ተሰብስበው ልጥቀመው እንጥቀመው ብለው ቢሰባሰቡ አንተን መጥቀም የሚችሉት አላህ በከተበልህ ደረጃ ብቻ ነው። ለም ينفعوك إلا بشيء قد كتبه الله لك። አላህ የደነገገልህ አላህ የወሰነልህን ያህል ብቻ ነው ሊጠቅሙ የሚችሉት። ወለው اجتمعوا على أن ينفعوك ከምድረ ገጽ እናጥፈው ብለው እንጉዳው ብለው ቢሰባሰቡ አላህ ባንተ ላይ የከተበውን ብቻ ነው ሊያደርሱብህ የሚችሉት። لم ينفعوك إلا لم يضروك إلا بشيء قد كتبه الله عليك። ባንተ ላይ አላህ የወሰነው የዓለም ህዝብ ተሰብስበው እንጉዳው ቢል ሊጎዱ የሚችሉት በአንዲት ነገር ብቻ ከሆነ እነሱ ያለሙት ከምድረ ገጽ ለማጥፋት ከሆነ አይችሉም። የፕላን ያደረጉት ሳይሆን አላህ የወሰነው ብቻ ነው ሊደርስብህ የሚችለው። ይሄ ነው የሰው ልጆች ምን ማድረግ ይችላሉ? ዛሬ ካሞገሱ ነገ ይወቅሱሃል። ዛሬ ከተቃወሙ ነገ ያሞግሱሃል። ምንም ጥቅም የለውም የሰው ልጅ ነገር። ስለዚህ ነው من باء رضا الله بسخط الناس የሰዎች የአላህን ውዴታ በሰዎች ጥላቻ የለወጠ የሸመተ የሆነ ሰው رضي الله عنه ورضي عنه وأرضى عليه الناس። የሰዎችን የአላህን ውዴታ በሰዎች ጥላቻ የሸመተ የሆነ ሰው بمعنى አላህን ለማስወደድ ሲል ሰዎች ዘንድ የተጠላ የሆነ ሰው አላህ ይወደዋል፣ ሰዎቹንም እንዲወዱት ያደርጋል። من باء رضا الناس بسخط الله የሰዎችን ውዴታ በአላህ ቁጣ የሸመተ የሆነ ሰው ሰዎችን ለማስወደድ ሲል አላህን ያስቆጣ የሆነ ሰው سخط الله عليه አላህ ይቆጣበታል። وأسخط عليه الناس ሰዎችንም እንዲቆጡትና እንዲጠሉት ያደርገዋል። ለጊዜው ሲደሰቱለት ሲያጨበጭቡለት ደስ ይለውና ይብስበታል። እሱ እየባሰ በሄደ ቁጥር ከአላህ እየራቀ ይሄዳል። መጨረሻ ላይ ሰዎች ምን ይሆናሉ? አላህ ነው የሰዎችን ልብ የሚቆጣጠረው ማለት ነው። ስለዚህ ሰዎችን ሁሉ እንዲጠሉት ያደርገዋል ማለት ነው። ስለዚህ ከሰዎች ምንም ማግኘት አይችልም አንድ ሰው። اتق الله حيثما كنت التقوى العمل بالطاعة الله سبحانه وتعالى بمفرات لي ملفات ነው አላህን በመታዘዝ ላይ መልፋት ነው። ስግድ፣ ጾም፣ መንገዱ ረጅም ነው፣ ስንቃችን ትንሽ። ምን ደርስበት ቦታ ለመድረስ ረጅሙን ርቀት ለማቋረጥ ስንቅ ያስፈልገናል። وتزودوا فإن خير الزاد التقوى ስንቃችሁን ያዙ። የስንቅ ሁሉ ምርጥ ደግሞ ምንድነው? ተቅዋ። ምርጥ ስንቅ ማለት ተቅዋ። فإن خير الزاد التقوى الله سبحانه وتعالى በመታዘዝ ከልክሉን በመራቅ ነው። የሚከብድ ነገር አይደለም አላህ ላገራለት ሰው ማለት ነው። الله ملكتني النبي صلى الله عليه وسلم أخبرني
شيء يدخلني الجنة ويبعدني عن النار ብሎ ማለት ሲጠይቃቸው ነብዩ ሰለላሁ ዐለይሂ ወሰለም ምንድን ያሉት لقد سألت عن كبير በጣም ስለ ትልቅ ጉዳይ ነው ጠየቀው وإنه ليسير لمن يسره الله له አላህ ያገራለት ግን ቀላል ነው በጣም ያ አላህ አግራልኝ እንበል ልባችንን ክፍት እናድርገው ሁሉ ጊዜም ለኸይር ያለን ፍቅር ከፍተኛ መሆን አለበት ባንሰራውም ራሱ ማለት ለሐራም ለሙንከር ለጥፋት ያለን ጥላቻ ከፍተኛ መሆን አለበት ጥፋተኞች ብንሆን أحب الصالحين ولست منهم لعلي أن أنال بهم شفاعة وأكره من تجارته المعاصي وإن كنا سواء في البضاعة أحب الصالحين ولست منهم صالحوችን እወዳለሁ ኸይረኞችን የተውሂድ ሰዎች የሱና ሰዎች የዒባዳ ሰዎችን እወዳለሁ የዚክር ሰዎችን እወዳለሁ ወለስቱ منهم ከነሱ ግን አይደለም ለምን لعلي أن أنال بهم شفاعة በእነሱ አማላጅነትን አገኝ ዘንድ ማለት ነው ለምን የአላህ መልእክተኛ ምን ብለዋል ሰውየው መጥቶ መተሳ ቂያማ መቼ ነው አላቸው ጸጥ ቂያማ መቼ ነው ምንም መልስ አልሰጡትም ሰምተዋል እንዴ ይላል ግማሹ አይ ሰምተው ነው ዝም ያሉት ይላል ሌሎቹ ደግሞ አልሰሙም እያሉ እዛ ነብዩ ሰለላሁ ዐለይሂ ወሰለም ቆይተው ሁሉ ነገር ከጨረሱ በኋላ የታለ ስለ ቂያማ የሚጠይቀው ሰው ያ ይሄው እኔ ነኝ አለ ماذا أعددت لها ለቂያማ ያዘጋጀው ምንድነው من قال ما أعددت لها كثيرا من الصلاة والصيام ብዙ ሰላት ብዙ ጾም ያዘጋጀውት ለቂያማ የለኝም አለ በቃ ግዴታን ወጣለው ግን በጣም ብዙ ዒባዳ ከጾምም ከሰላትም ለቂያማ ያዘጋጀውት ነገር የለም ولكني أحب الله ورسوله ነገር ግን አላህን ወዳለሁ መልእክተኛውን ወዳለሁ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ማለት المرء مع من أحب ሰውየው የቂያማ ቀን እኮ ከወደደው ጋር ነው የሚሆነው ከሚወደው አካል ጋር ነው የሚሆነው ተሸበሁ إن لم تكونوا مثلهم እንደነሱ መሆን ባትችል እንኳን ተመሳሰል ከነሱ ጋር ከኸይረኞች ተመሳሰል ከነሱ ጋር ሁን ከነሱ ጋር ዋል ከነሱ ጋር ሁን ተገናኝ فإن التشبه بالكرام فلاح ከመልካም ሰዎች ጋር ከኸይረኞች ጋር ከዒባደኞች ጋር መመሳሰል በራሱ ምንድነው ፈላህ ምክንያቱም ባይመክሩት ባይነግሩት እንኳን ተግባራቸው ያስታውሰዋል ኸይርን ነገር በመልካም ነገር ላይ ይቀሰቅሰዋል نعم لعلي أن أنال بهم شفاعة تمام المرء مع من أحب كم يوداتቸው ጋር ነው ሰውየው ሁሉ ጊዜ የኸይር ፍቅር ካለው አላህ Subhanahu Wa Ta'ala ይመራዋል ወደዛ ሐራምን ሙንከርን የሚጠላ ከሆነ አላህ Subhanahu Wa Ta'ala ከዛ የሚርቅበትን መንገድ ያመቻችለታል وأكره من تجارته المعاصي ንግዱ የሚለዋወጠው ሁሉ ማዕሲያ ነገር የሆነ ሰው እጣላለሁኝ ወይን ኩና ሰዋእን في البضاعة ሁለታችንም ያዝነው ዕቃ ግን አንድ አይነት ቢሆንም ራሱ እኔም ማዕሲያ ላይ ነኝ እሱም ማዕሲያ ላይ ነው ነገር ግን ማዕሲያን ጠላለሁ ማዕሲያን ሰው ጠላለሁ እሸሻለሁ ይሄ ነው ሊሆን ፍራ አላህን ፍራ ቤትም ቦታ ቢሆን አላህ ምን ይለኛል ስትናገር አላህ ምን ይለኛል ይሄ አላህን የሚያስወድድ ነገር ነው ወይ من كان يؤمن بالله واليوم الآخر فليقل خيرا أو ليصمت بنغغرهم الله يفرال بتكبارهم الله مفرات إيه الله سبحانه وتعالى وصية لا سوت شو اللي يعرفون ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله الله سبحانه وتعالى لفتراتاتو كل كنا أنت بفيت لنبروتم أن أنتم أدرى يالنو نجر من النصو አላህን ፍሩ የሚል ነው ሰላታችንን በወቅቱ መስገድ ዒባዳ ማብዛት ዚክር ማድረግ በዚህ አይነት መልኩ ወደ አላህ Subhanahu Wa Ta'ala መቅረብ አላህ ያየኛል አላህ ያየኛል የትም ቦታ ቢሆን በየትኛውም አህዋል ላይ ብትሆን አላህ Subhanahu Wa Ta'ala
ያያል ይሰማል። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከአቡበክር ስዲቅ ጋር ሂጅራ በሚወጡበት ጊዜ ሙሽሪኮችን ለመደበቅ ዋሻው ሲሆኑ ምንድነው ያሉት? ለው ረአ አሐዱሁም መውዲዐ ቀደመይሂ ለረአና። አንድ ሰው እኮ ከነሱ መካከል ጎንበስ ብሎ እግሩን ካየቀው አገኘን ማለት ነው። አየን። ይሄ ዋሻው እንደዚህ ዝም ብሎ ሰው የሚደብቅ ነገር አይደለም። ተደብቀዋል፣ ግን ምን አለ? ጎንበስ ካለ አንድ ሰው እኮ የሚያየን ነው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ማ ظنك باثنين فالله ثالثهما። ምን ታስባለህ? ሁለት ነን ያለነው አላህ ሶስተኛችን ነው። አላህ በቁርአን ላይ ምንድነው ይሄን ራሱ አላህ በቁርአን ላይ ያስቀምጣል። ثاني اثنين اذ هما في الغار اذ يقول لصاحبه لا تحزن ان الله معنا። ሁለት ብቻ ሆነው በዋሻ ውስጥ መልእክተኛው ለጓደኛው ለصحابው አቡበክር ስዲቅ ረዲየላሁ ዐንሁ ለصحابዩ ምን አሉት? لا تحزن ان الله معنا። አትዘን አላህ ከኛ ጋር ነው። እዚህ ተቅዋ አላህን መፍራት ስራችንን መመዘን ምን ሰራው መልካም ስራ አላህ ምንዳ ይሰጠን ዘንድ ምናጠፋው ነገር ካለ አላህ እያየን ነው አላህ እየሰማን ነው የሚለውን እያሰበ አንድ ሰው ምን መሆን አለበት? ኸይርኛ አላህን የሚያስወድድ ነገር በመስራት ትእዛዙን በማክበር ክልክሉን በመራቅ ተቅዋ ማለት ይሄ። ከዛ በመቀጠል የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሁለተኛው ወሲያ وأتبع السيئة الحسنة تمحوها። መጥፎ ነገር ስትሰራ ስታጠፋ ችላ ብለህ አትተው። استغفار አድርግ፣ ተውበት አድርግ፣ ወደ አላህ Subhanahu Wa Ta'ala ተመለስ። إن الله يحب التوابين ويحب المتطهرين። አላህ Subhanahu Wa Ta'ala ተውበተኞችን ይወዳል። አላህ ራሳቸውን የሚያጠራሩ ሰዎችን ይወዳል። وتوبوا إلى الله جميعا أيها المؤمنون لعلكم تفلحون። إن أنت مؤمنون شوي بجملة هلاتكم جميعا توبوا إلى الله ودا الله تملسوا لعلكم تفلحون. عندك تدنوا مالك عندك تدنوا በዚህ ላይ አንድ ሰው ከነፍስያው ጋር ምንድነው ማድረግ ያለበት? ሁላችንም ቢሆን ድክመት አለብን። ሁላችንም ቢሆን የሆነ ቦታ ላይ የምናሳጥረው ነገር አለ፣ የምናጠፋው ነገር አለ። የሰው ልጅ ነና ኩሉ በኒ አደም ኸጣእ ወኸይሩ الخጣኢን التوابون። የሰው ልጅ ሲባል ሁሉ አጥፊ ነው፣ ተሳሳች ነው። ከወንጀል የጠራ ማንም የለም፣ ይብዛ ይነስ እንጂ ማለት ነው። ከጥፋት የጠራ ከማዕሲያ የጠራ ሰው ማንም የለም። አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሰድዱ ወቃሪቡ ወአብሽሩ፣ አስተካክሉ፣ መልካምን ነገር ለመስራት ተጣጣሩ። ወቃሪቡ ወደ መልካም ነገር ስራችሁን ወደ መልካም ነገር መልሱ፣ አቀራሩ። አብሽሩ፣ አይዟችሁ፣ እስከለፋችሁ ድረስ ጥረት እስካረጋችሁ ድረስ አላህ ነው የሚሞላው። والذين جاهدوا فينا لنهدينهم سبلنا وإن الله لمع المحسنين። الله ሁሌም ከአሳማሪዎች ጋር። ስለዚህ አንድ ሰው ጥፋተኛ ከሆነ ሁሉ ጊዜ ጠንካራ የማይሆን ከሆነ አንድ ወደ ላይ አንድ ወደ ታች የሚልበት ከሆነ የሚያስተካክለው በምንድን ነው? በመልካም ስራ ላይ በመነሳሳት ባሳጠረበት ወቅት ላይ ደግሞ ወዲያው ቶሎ ብሎ ያንን ነገር ተዳሩክ በማድረግ وأتبع السيئة الحسنة تمحوها። ይሄ ነሲሃ የተሰጠው እኮ ለማን? ለሙእሚኖች ነው። ሰይአ እንደሚኖር ይታወቃል ማለት ነው። ጥፋት እንደሚኖር ይታወቃል። ነገር ግን ከጥፋት ላይ መመለስ የሚቻልበት ነው። ያንን ጥፋት ራሱ ወደ መልካም ነገር ነገር ነው ነብዩ ሰለላሁ ዐለይሂ ወሰለም የጠቆመው። وأتبع السيئة الحسنة تمحوها። መልካም ነገር አስከተል፣ ስታጠፋ ቶሎ ብለህ በዛ መልካም ነገር። ሸይኽ الإسلام ابن تيمية رحمه الله تعالى ምን ይላሉ? በተለይ ሰውየው ባጠፋው አይነት ልክ ወይም ባጠፋው መንገድ መልካምን ነገር የሚሰራ ከሆነ የበለጠ ምንድነው ይሄ ለወንጀሉ መታበሻ የበለጠ ምክንያት ይሆንለታል። ይሄ ማለት ምን ማለት ነው? ያጠፋው በአይኑ ከሆነ
ወዲያው መልካምን ስራ በአይኑ በመስራት ቁርአን በማንበብ ሊሆን ይችላል ወይም ይሄን አላህ የፈጠረውን ሰማይና ምድሩን እያዩ ተፈክር በማድረግ ሊሆን ይችላል በአይኑ ያጠፋውን በአይኑ ያስተካክለው ወአትቢዕ ሰይአተ الحسنة ተምሐ የበለጠ የተሻለ ይሆንለታል የተናገረው በምላሱ የተናገረው ወንጀል ካለ በምላሱ መልካም ነገር ይናገርበት ማለት ነው ይሄ ከሆነ የበለጠ ነው ግን ያ ብቻ ነው ማለት አይደለም አንድ ሰው ካጠፋ ማንኛውንም መልካም ስራ ከሰራ አላህ ያብስለታል ጥፋቱ እንዲያውም የአላህ ረህመት እጅግ ተስፋ ሰጪ ከሚባሉ የቁርአን አያቶች መካከል አንዱ ምንድነው አላህ በዱንያ ላይ አለ የተባለ ክፉ ወንጀሎችን ያነሳው በዚህ አያት ላይ እነዚህ አላህ ባሪያዎች ማለት والذين لا يدعون مع الله إلها آخر ሽርክ ነው ማለት ከአላህ ሌላ ያለን አካል መጣራት ማምለክ ምንድነው ሽርክ ነው የአላህ ባሪያዎች ያንን አያደርጉም ማለት ولا يقتلون النفس التي حرم الله إلا بالحق ከሽርክ ቀጥሎ ከባድ ወንጀል ነፍስ ማጥፋት ነው ነፍስ ማጥፋትን የማያደርጉ ሰዎች ነፍስን የማያጠፉ ሰዎች ናቸው የአላህ ባሪያዎች ولا يزنون ከዛ ቀጥሎ የከፋ ወንጀል ማለት ምንድነው ዝሙትን የማይቀርቡ የሆኑ የአላህ ባሪያዎች ማለት እንደዚህ ናቸው ዒባዱር ረህማን ይባላሉ አላህ ይሁንና ምን አለ ومن يفعل ذلك يلقى أثاما እነዚህን ወንጀል የሚሰራ የሆነ ሰው ካለ ወንጀሎችን ይሸከማል ከወንጀሉ ይገናኛል يضاعف له العذاب يوم القيامة የቂያማ ቀን ቅጣት ይነባበርበታል ويخلد فيه مهانا በዛ ቅጣት ውስጥ የተዋረደ ሆኖ ዘላለሙን ይኖራል ኢላ ኤክሰፕሽን ይሄን ሁሉ ሰርቶ በአሁን በተጠቀሰው መልኩ የማይቀጣ ማን ነው እሱ ኢላ መን ታበ ተውበት ያደረገ ብቻ ሲቀር ወአመነ በአላህ ያመነ وعمل صالحا መልካምን ስራ ያስከተለ የሆነ ሰው መልካምን ስራ የሰራ የሆነ ሰው ሲቀር ወንጀል ሰርቶ እነዚህን በዱንያ ላይ አለ የተባለ ወንጀል ሰርቶ ተውበት ካደረገ መልካምን ስራ ከሰራ በአላህ ካመነ ምን ይሆናል فاولئك يبدل الله سيئاتهم حسنات እነዚህ አይነት ሰዎች አላህ Subhanahu Wa Ta'ala ጥፋታቸውን የሰሩትን ወንጀል ወደ ሐሰናት ይቀይርላቸዋል وكان الله غفورا رحيما الله مهري هنا ጌታ ነው አዛኝ የሆነ ጌታ ነው يا الله سبحانه وتعالى أزنت سفين لا تقنطوا من رحمة الله قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله እነዚያ በነፍሳቸው ላይ ድንበር ያለፉ የሆኑ ሰዎች የወንጀል አይነቶችን ሰርተው ተስፋ ይቆረጡ ሰዎችን ነገራቸው አላህ Subhanahu Wa Ta'ala لا تقنطوا من رحمة الله كالله أزنته ተስፋ አትቁረጡ إن الله يغفر الذنوب جميعا الله ወንጀሎችን ሁሉ ይምራል ባሪያው ተውበት አድርጎ እስከመጣ ድረስ ሰውየው ወንጀል ሰርቶ አጥፍቶ አሉ ነብዩ ሰለላሁ ዐለይሂ ወሰለም ربي إني أذنبت فاغفر لي وكما قال النبي صلى الله عليه وسلم ጌታ ወንጀል ሰራው ምህረት አድርግልኝ ሲል الله من ይላል علم عبدي أن له ربا يغفر الذنوب ባሪያዬ እኮ ጌታ እንዳለው ወንጀልን የሚያብስ ጥፋትን ይቅር የሚል ጌታ እንዳለው አውቆ ወደኔ ተመለሰ قد غفرت له ምሬዋለሁ ይቅር ብየዋለሁ አሁንም ያጠፋል እንደገና አሁንም رب يغفر لي ይላል علم عبدي أن له ربا ባሪያዬ እኮ ጌታ እንዳለው ይሄ ጌታ ደግሞ ያጠፋውን ጥፋት የሚያነሳለትና ይቅር የሚለው እንደሆነ አወቀ ባሪያዬና ወደኔ ተመለሰ قد غفرت له ይቅር ብየዋለሁ አሁንም ያጠፋል الله سبحانه وتعالى ምን ይላል فليعمل ما شاء የፈለገውን ያጥፋ ይቅርታ እስከጠየቀኝ ድረስ አውፍለዋለሁ الله سبحانه وتعالى ወደ አላህ ተውበት እስካረክ ድረስ ባድ ክሬዲት የሚባል ነገር የለም ትማራለህ ንጹህ ትሆናለህ أن التوبة تجب ما قبلها
ተውበት ሁሉ ጊዜ ከዛ በፊት የተሰራውን ወንጀል ሁሉ ነው የሚያብሰው። ወቱቡ ኢለላሂ ጀሚዐን አዩሀል ሙእሚኑን ለዐለኩም ቱፍሊሑን። ተውበት ወደ አላህ መመለስ። አትቢዕ ሰይአተል ሐሰና፣ ስታጠፋ ወዲያው መልካም ስራ ስራ። በመልካም ንግግር አብሰው፣ በመልካም ስራ አብሰው። ይሄ ነው አላህ። ለዚህ ነው የተውበትን በር ክፍት ያደረገው። የተውበት በር የሚዘጋው መቼ ነው? ፀሐይ በምዕራብ ስትወጣ ነው። አላህ መልእክተኛ ምን አሉ? በስተ ምዕራብ በኩል ትልቅ የሆነ በር አለ፣ የተውበት በር። ያ በር የተከፈተ ነው። ይሄ በር አይዘጋም እስከምን ድረስ? ፀሐይ ከመጥለቂያዋ ከምዕራብ እስከምትወጣ ድረስ መፍቱህ። እንዲሁም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምንድን ያሉት? ጡባ ሊመን ወጀደ ፊ ሰሒፈቲሂ እስትግፋራን ከሲራ። ምንኛ ያማረ ነው፣ ጀነት አለለት ለማን? መዝገቡ ሲከፈት በጣም ብዙ እስትግፋር የተገኘለት ሰው። በጣም ብዙ እስትግፋር በመዝገብ ለቂያማ ቀን መዝገቡ ይሰጠዋል። ሲከፈት መዝገቡ በጣም ብዙ እስትግፋር በመዝገቡ ላይ ያገኘ ሰው እጅግ የታደለ ነው። ቱቡ ኢለላህ፣ ወደ አላህ ተመለሱ። ፈኢኒ አቱቡ ኢለላህ ወአስተግፊሩ ፊል የውም አክሰረ ሚን 70 መራ፣ ከ70 ጊዜ በላይ 100 ጊዜ በሌላ ዘገባ። ሐታ አብዱላህ ብን ዑመር ረዲየላሁ ዐንሁ ምን ይላሉ? በአንድ መቀማመጥ ብቻ ከነቢ ሰለላሁ ዐለይሂ ወሰለም ጋር ሆነን አላሁመ ኢኒ አቱቡ ኢለይክ ወአስተግፊሩክ፣ አላሁመ ኢኒ አስተግፊሩከ ወአቱቡ ኢለይክ እያሉ ነቢ ሰለላሁ ዐለይሂ ወሰለም እስትግፋር ሲያደርጉ 100 እንቆጥራለን በአንድ መቀማመጥ ብቻ። ለዚህ አላህ መልእክተኛ የሰጡን ምክር ሌላው ወአትቢዕ ሰይአተል ሐሰነተ ተምሑሃ፣ ጥፋትህን በመልካም ነገር አስከትልበት ያብስልሃል። አቂም ሰላተ ጠረፈይ ነሃሪ ወዙለፈን ሚነ ለይል ኢነል ሐሰናት ዩዝሂብነ ሰይአት ዛሊከ ዚክራ ሊዛኪሪን። ሰላትህን በአግባቡ ጠዋትም ማታም 5 ወቅት ሰላቶችን በአግባቡ ስገድ። ለምን? ኢነል ሐሰናት ዩዝሂብነ ሰይአት። መልካም ነገሮች ሁሉ ጊዜ ክፉን ያብሳሉ፣ ያስወግዳሉ። አላህ ስብሓነሁ ወተዓላ በቁርአን ውስጥ በጣም ብዙ የተናገራቸው ተስፋ ሰጪ የሆኑ አያቶች አሉ። እነዚህም ብቻ ተደግፎ አንድ ሰው ለመልካም ነገር ፍቅር ኖሮት መልካምን ነገር የሚሰራ ክፉን ነገር የሚጠየፍ ለመራቅ የሚጣጣር የሆነ ሰው ካለ አላህ ስብሓነሁ ወተዓላ ሂዳያውን ይሰጠዋል። እዚህ እንልፋ ከሁለት አንድ ነው። በመልካም ነገር ላይ ስንሳተፍ ወይ አላህ ስብሓነሁ ወተዓላ የሰጠን የተገደበ እድሜ አለ፣ የአጀላችን ይመጣና ይወስደናል። መልካም ነገር ላይ ነው ያለነው። ወይ ደግሞ መልካም ነገር ሳንሰራ ዛሬ ነገ ስንል አጀላችን ይመጣና ይወስደናል። ስለዚህ ይሄ አንድ ነው ማለት ነው። ሌላው ደግሞ በመልካም ነገር ላይ እየለፋን እድሜያችን ይረዝማል። እድሜያችን በረዘመ ቁጥር ምን እንሆናለን? አቅማችን እየደከመ ነው የሚሄደው። ትናንት በፍጥነት በየጊዜው ጾምን መጾም ምንም የማይመስለው የነበረ ሰው ካለ በየጊዜው በየአመቱ ለውጥ አለ በሱ ላይ። የሚጾመው ጾም በመልካም ይሄድለታል። ከያ በየአመቱ ግን ምን ይሆናል? አሁን እየደከመ ይላል። የዘንድሮ ጾም ትንሽ ጠጠር ያለች ናት ይላል። አቅሙ እየደከመ ነው እያለ ይሄዳል። ሰላትም እንደዚሁ ነው። ሩኩዑን ስጁዱን በደስታ ተራዊህ ሲቆም ይቆማል። ኢማሙ ለምን አሳጠረው እያለ ማለት ነው። አሁን እየቆየ እድሜ ጨመረ ሲል ምን ይሆናል? ሰላቱ ይረዝማል። አጭሩ ሰላት ረጅም ይሆናል። እየደከመ ይሄዳል። እንደ ድሮም ነቃ ብሎ መስራት አይችልም። ነገር ግን እድሜውን ያሳለፈው በኸይር ነገር ላይ ስለሆነ ምን ይሆናል? አላህ ስብሓነሁ ወተዓላ አጅራቸውን ሙሉ ይመዘግብላቸዋል። አጅሩን ሙሉን አላህ ይመዘግብላል። ثم رددناه أسفل سافلين إلا الذين آمنوا وعملوا الصالحات فلهم أجر
غير ممنون አይቋረጥም አጅራቸው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምናል اذا مرض العبد او سافر كتب له ما كان يعمله وهو مقيم صحيح ባሪያው በታመመ ጊዜ ወይም ሰፈር በወጣ ጊዜ መንገድ በተጓዘ ጊዜ አላህ Subhanahu Wa Ta'ala ባገሩ ላይ ሆኖ ይሰራው የነበረውን ነገር ጤነኛ ሆኖ ይሰራው የነበረውን ነገር ሙሉን ይመዘግብለታል መላእክቶችም ያ አላህ ይላሉ ያ አላህ ያንተ ባሪያ ገሌ የሚባለው እኮ ሁሌ ስራ ላይ ነበርንኛ እሱ ይሰራል እኛን መዘግባለን አሁን አጣ ነው የለም ምን መዘግብለት ኸይር ስራ ጠፋ ያ ረቢ አላህ ምን ይላል በፊት እንደነበረው ይሰራ እንደነበረው ያረጋችሁ መዝግቡለት ይላል ስለዚህ ይሄ ነው በኸይር ነገር ላይ ስንለፋ በአቅማችን በደከመ ጊዜ ምን እንሆናለን አጅራችን አይቋረጥም ይቀጥላል ወይም በኸይር ነገር ላይ ሳንለፋ ዛሬ ነገ ስንል አጀላችን አልደረሰም እድሜያችን ረዝሟል ነገር ግን ዛሬ ላይ ሆነን እድሜያችን እየሄደ ነው ስለዚህ በዛ እድሜያችን ላይ እንደ ድሮ ነቃ ብለን መሳተፍ አንችልም በኸይር ስራ ላይ እንደፈለግን መሰማራት አንችልም ምክንያቱም እየደከምን ተመልከት ሰዎች ስጁድ ማድረግ የሚያቀታቸው ሰዎች አሉ ከተወለዱ ጀምሮ እንደዛ ነበሩ እንዴ አይደል ወንበር ላይ ቁጭ ብለው የሚሰግዱ አሉ ሩኩዕ ማድረግ የሚሳናቸው ጉልበት አልታጠፍ የሚልበት ጊዜ ይመጣል እንደፈለጉ ተነስቶ ወደ መስጂድ መሮጥ መነሳትና ወደ መስጂድ መሮጥ የሚያቀጥበት ጊዜ ይመጣል እዛኔ ዛሬ ነገ እያልን ከሄድን ታገሉ ወይ በኸይር ነገር ላይ ተሰማርተናል አጀላችንም ካጠረ አላህ ያንን ያበረክትልናል ዛሬ ነገ እያልን ያሳለፍነው ነው አጀላችን ካጠረ ባዶ እጃችንን እንሄድ ነው ወይም መልካም ስራን ለፍተንበት እድሜያችንም ረዝሟል መስራት አልቻልንም አላህ ሙሉ አጅራችንን ይመዘግብልናል ዛሬ ነገ እያልን አሳለፍን እድሜያችን ረዘመ አሁን ደግሞ ማድረግ አልቻልንም ምን እናርግሽ ስለዚህ ሁሉ ጊዜ ሰውየው ምን መሆን አለበት የኸይር ላይ ተንቀሳቃሽ መሆን አለበት አትቢዕ السيئات الحسنة تمحوها ሌላው የመጨረሻ ነብዩ ሰለላሁ ዐለይሂ ወሰለም በዚህ ሐዲስ ላይ ያስቀመጡት ወሲያ ምንድነው وخالق الناس بخلق حسن ከሰዎች ጋር በመልካም ስነ ምግባር ተኗኗር ከሰዎች ጋር ስትኗኗር በመልካም ስነ ምግባር መልካም መናገር መልካም መስራት ማንንም አይጎዳም ጥፋት ነው አደገኛው ክፉ ነገር መናገር ነው አደገኛው إن الرجل لا يتكلم بكلمة لا يلقي لها بالا አንዲትን ቃል ዝም ብሎ ሰው ላይ ይወረውራል ምንም ግምት ሳይሰጠው ማለት ነው فيهوي بها في نار جهنم أبعد ما بين المشرق والمغرب በፀሐይን መውጫና መግቢያ መካከል ያለውን ርቀት ያህል ወደ ጀሃነም ይወርዳል በአንድ ቃል አንዲት ቃል አላህን የሚያስቆጣ ንግግር በመናገሩ ማለት ሰዎች ጋር ሙዓመላ ሲያደርግ አንድ ሰው መልካምነት ለራስ ነው ይላል መልካም መሆን ለራስ ነው خالق الناس بخلق حسن إن الرجل لا يبلغ درجة الصائم القائم بحسن خلقه ሰውየው በመልካም ስነ ምግባሩ ቀን እየጾመ ሌሊት እየቆመ እድሜውን ከሚያሳልፈው ሰው ጋር እኩል ይሆናል በመልካም ስነ ምግባር መልካም በመናገር መልካም በመስራት አንድ ሰው በሚሞትበት ጊዜ ምንድነው ሙስተሪሑን አው ሙስተራሑን ምኑ ወይ ሰዎች ከሱ ይገላገላል ግልግል በቃ ሞተ ማንም ወይም ደግሞ ምንድነው ሙስተሪህ የዱንያን ጣጣ መከራውን ምናምኑን ተገላገለ ማለት ከሁለት አንዱ ነው እዚህ መልካም ነገር ከሰዎች ምን ነው ለዚህ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም የሰጡን መርሆም የህይወት መርሆም ከሰዎች ጋር በመተናናርበት ጊዜ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ያስቀመጡት ነገር ምንድነው من أراد أن يزحزح من النار ويدخل الجنة الله سبحانه وتعالى كجهنم عرقوت جنة اندقوا يفلق سوهلو فلتأته منيته وهو يؤمن بالله واليوم الآخر أو كما قال النبي صلى الله عليه وسلم بالله يامنا بمجرشاو كان يامنا موت يمطابت بزي ليس أنتو موت يمطابت الله كجهنم يرقوا الجنة يسكب በተጨማሪም ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ወልያቲ ኢለ الناس فيما يحب ان يؤتى اليه
ከሰዎች ጋር በሚኗኗርበት ጊዜ እሱ ሰዎች ከሱ ጋር እንደሚኗኗሩት አይነት አድርጎ ከሰዎች ጋር ይኗኗር። ወደ ሰዎች ይጠጋ፣ ሰዎች እሱ ጋር እንዲጠጉ በሚፈልገው መልኩ ማለት ነው። በጣም የሚገርም የሆነ መርሆ ፕሪንሲፕል ነው። ሰዎች እንዲሰድቡ አትፈልግም፣ አንተም አትስደባቸው። ሰዎች እንዲገላምጡ አትፈልግም፣ አትገላምጣቸው። እንዲያዋርዱ አትፈልግም፣ አታዋርዳ። እንዲንቁ አትፈልግም፣ አትናቃቸው። አንተ ሰዎች ለአንተ እንዲያደርጉልህ በምትፈልገው ልክ ለሰዎች አድርግ። ወሊያቲ ኢለ ናስ ፊማ ዩሕብ አን ዩእታ ኢለይህ አው ፊማ ዩሕብ አን ዩእታ ኢለይህ። ገንዘብን ሰው እንዲወስድብህ አትፈልግም፣ ለምን የሰው ገንዘብ ትወስዳለህ? ሰዎች እንዲያታልሉ አትፈልግም፣ ለምን ታታልላለህ? ለዚህ ነው ከአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አንድ ወጣት ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጣና ምን አላቸው? ያ ረሱላህ፣ አላህ መልእክተኛ ሆይ ዝሙት እንድሰራ ፍቀዱልኝ፣ ዝሙት መስራትን ፍቀዱልኝ፣ ሐላል አድርጉልኝ ለኔ አለ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉት? አንተ በእናትህ ላይ ዝሙት እንዲሰራ ትፈልጋለህ? ላ እናቴ እንዴት በእህትህ ላይ ሰው ዝሙት እንዲሰራ ትፈልጋለህ? አልፈልግም። አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ወከዛሊከ الناس ሰዎችም እንደዚህ ናቸው። በእናታቸው ላይ፣ በእህታቸው ላይ፣ በዘመድ ሴት ዘመዶቻቸው ላይ ዝሙት እንዲሰራባቸው አይፈልጉም። አንተ እንደምትጠላው እነሱም ይጠላሉ። ይሄም ምክር ሲናገሩኝ አለ የዚህ የዝሙት ፍቅር ከውስጥ ይወጣል። በዛ ላይ ነብዩ ሰለላሁ ዐለይሂ ወሰለም ዱዓ አደረጉለት። ይሄ ነው መርሆ። በቃ አንተ ባንተ ላይ የሚሰራው እህትን ሰው እንዲያባልግባት አትፈልግም። ሴት ልጅን ሰው እንዲያባልግባት አትፈልግም። እናትህን፣ የቅርብ ሴት ዘመዶችን እንዲያባልጉባት አትፈልግም። ለምንድን ነው አንተ ሰው ሴት የምታባልገው? ግልጽ ነው። አንተ የለፋህበትን ገንዘብ ሰው ዝም ብሎ አታሎ እንዲወስድባት አትፈልግም። አንተ ለምን ትወስዳለህ ገንዘብ? እንዲንቁ አትፈልግም፣ አትናቅ። የሚገርም የሆነ መመሪያ ነው። ወሊያቲ ኢለ الناس فيما يحب أن يؤتى إليه። ሰዎች ለአንተ እንዲያደርጉልህ በምትፈልገው ልክ ነው ከሰዎች ጋር መኗኗር ያለብህ ማለት ነው። وخالق الناس بخلق حسن። በመልካም ስነ ምግባር ከሰዎች ጋር ተኗኗር። ሰዎችን በብዛት ወደ ጀነት የሚያስገባቸው ነገር ምንድነው? ተቅዋላህ ወሕስን الخلق። አላህን መፍራትና መልካም ስነ ምግባር ነው። መልካም ሊውልላቸው ከሚገቡ ሰዎች መካከል ወላጆች አሉ። ወላጆች ለፍተው ጥረው ደክመው የሆኑትን ሆነው ትልቅ ደረጃ አደረሱት። ከዛ በኋላ እሱ ደግሞ በተራው እነሱን መንከባከብ ግዴታው ነው። አላህ ዋጅብ ያደረገው وقضى ربك الا تعبدوا الا اياه وبالوالدين احسانا። حتى ሰውየው እኮ ጂሃድ እንኳን እንዲወጣ አልፈቀዱለትም። አዋሊዳከ ሐይ፣ እናት አባት በህይወት አሉ ففيهما فجاهد። ጂሃድ ያስፈልግም። አንተ ወላጅ እናት አባትን በመኻደም ታገል፣ ራሱ ጂሃድ ነው። ነገ አንተም ራሱ ወላጅን መንከባከብ ማለት ብድር ነው ይላል። ብድር ነው። አንተ በራስህ ወላጆችን ከተንከባከብክ ነገ ልጆችን ይንከባከባሉ። ወላጆችን አዛ የምታረግ ከሆነ ደግሞ አላህ ይሰጥህና ልጅ በዛ ደግሞ አዛ ትሆናለህ። نعم እዚህ መልካም ስነ ምግባር በመልካም ከሰዎች ጋር መኗኗር ይሄ በጣም ወሳኝ የሆነ ነው። ህይወታችንን ሰላማዊ ያደርገዋል። ህይወታችንን ቀላል ያደርግልናል ማለት ነው። نعم ሁሉንም አንተ የማትፈልገውን ነገር ይኸው እስቲ ከራስህ ጋር ተነጋገር። እንዲያልኩኝ አልፈልግም እና ሰው ላይ የሆነ ነገር ማድረግ ስትፈልግ መጠየቅ ያለብህ መጀመሪያ በኔ ላይ ቢሆንስ እወደዋለሁ፣ በኔ ላይ ቢሆንስ ደስ ይለኛል፣ ደስ አይለኝም ካላለኝ ለምን ሰው ላይ ያደርገዋል? ሰዎችም ደስ አይላቸውም። وخالق الناس بخلق حسن። ዲማ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ያሉት
أكمل المؤمنين إيمانا أحسنهم خلقا كمؤمنوች መካከል የተሟላ ኢማን ያለው ማለት መልካም ስነ ምግባር ያለው መልካም ስነ ምግባር በንግግሩ ሰዎች ለሰዎች ክብር የሚሰጥ በአቋሙ በአመለካከቱ በተግባሩ በሙዓመላው ለሰዎች ክብር የሚሰጥ የሆነ ሰው ይሄ ነጃ የምንወጣበት መንገድ ከአላህ Subhanahu Wa Ta'ala ጋር በምን አይነት መልኩ ነው ሙዓመላ የምናደርገው ሙዓመላ مع النفس ከነፍስ ጋር አንድ ሰው ሙዓመላ የሚያደርገው እንዴት ነው እንደዚሁም ከሰዎች ጋር ሙዓመላ የሚያደርገው እንዴት ነው ይሄ በአጭር መልኩ የተቀመጠ ነው ሰለላሁ ዐለይሂ ወሰለም ይሄን ለማብራራት ዑለማዎች ብዙ ጽፈዋል አጭር ቃል ነው ነገር ግን ሲተነተን በጣም ብዙ ነው ስለዚህ ባረከላሁ ፊኩም በደረስንበት ቦታ አላህን መፍራት አላህን የሚያስወድዱ ነገሮች ላይ መልፋት አላህን ከሚያስቆጡ ነገሮች መራቅ በእነዛ ነገሮች ላይ የወደቅንበት አጋጣሚ ካለ ቶሎ ብለን ወደ መልካም ነገር መመለስ ተዳሩክ ማድረግ ቶሎ ያንን ነገር ማስተካከል መቻል እነዚህ ነገሮች በህይወታችን ላይ ሁሉ ጊዜ ሊመላለሱ ይገባል አላህ Subhanahu Wa Ta'ala እኛ የምንለፋለትን ነገር አላህ Subhanahu Wa Ta'ala እጥፍ ድርብ ነው የሚያደርገው إن الله لا يظلم الناس إن الله لا يظلم مثقال ذرة الله سبحانه وتعالى بنان يمتاقل معننم አይበድልም وإن تكو حسنة يضاعفها عند حسنات تسرى الله እጥፍ ድርብ ያደርገዋል ያ ብቻም አይደለም እጥፍ ድርብ ያደርገውና ويؤتي من لدنه أجرا عظيما እንደገና ከራሱ ደግሞ ሙሉ አጅር ይሰጣል ትልቅ አጅር ያልሰራው ያለፋበት ማለት ኸይረኛ በመሆኑ ምክንያት ብቻ الله سبحانه وتعالى نبي الله زكريا من دنيا له ووهبنا له يحيى واصلحنا له زوجه وكانت نموسي نقرا من على الله انهم كانوا يسارعون في الخيرات ويدعوننا رغبا ورهبا وكانوا لنا خاشعين بملكم يمرارطوا يمشقدادمو نبر كانوا يسارعون في الخيرات بارنا مستمع بخير تشقدادم ነበር በክጃሎትም በፍርሃትም እኛን ይለምኑን ነበር እኛን የሚለምኑ ናቸው ለኛም ፈሪዎች ናቸው አላህ Subhanahu ስለዚህ አላህ Subhanahu Wa Ta'ala ኸይር አህዋላችንን ያብጅልን ኢማናችንን ያጠንክርልን ስነ ምግባራችንን ያስተካክልልን ያው እንግዲህ በመጨረሻም ሁላችንም እንደምናቀው በየደረስንበት ባለንበት ቦታ ሁሉ በመልካም ላይ መሳተፍ እንዳለብን ነው እንግዶቻችን ወደ ሀገራቸው ስትመለሱ ያው ሐጃ አለ የቤተሰብ የዘመን የምናምን ጉዳይ ይኖራል ከመሆኑም ጋር ቢያንስ በሳምንት አንድ ቀን አልহামዱሊላህ ሐለቃዎች አሉ ያንን ቦታ ተቀምጠን